ብሩኬና ወደ ጥናታችን እንሄዳለን። ዛሬ ምዕራፍ 3ን ነው የምናጠናው። ጀምረናል። አንድ ሳምንት አጥንተነዋል። ምዕራፍ 3ን የመጀመሪያውን ጥናት ቤተክርስቲያን የሰጠችንን እያጠናን ያለነው እና ባለፈው ሳምንት በዋናነት ምን ብለን ነበር? ይሄ ታምራት ከብዙ ታምራቶች መካከል ወጥቶ በዝርዝር በጣም ዲቴይል በሆነ ሁኔታ የተጻፈልን ታምራት ነው እና ምክንያት ሳይኖረው አይቀርም፣ እንደዚሁ ዝም ብሎ አይጻፍምና ብለን ትንሽ ምክንያቱን ለማየት ሞክረን፣ አንደኛ ነገር በአማዶች የተሰራ ታምራት ነው እና እግዚአብሔር ሞዴል ሊያስቀምጥልን ሊሆን ይችላል። ሁለተኛ ደግሞ እነሱንም አማድ መሆናቸውን ሊያሳይ ይሆናል። እንደዚህ አድርጎ እግዚአብሔር የሳለው ብለን ይህን ታምር ጠጋ ብለን ማየት አለብን ብለን በዛ ሐሳብ ነው ክፍሉን በጥልቀት ማየት የጀመርነው እና እያደረግን ለማየት ሞክረን ነበረ። የገነጠልን አንዳንዱን ሐሳብ በኋላ ሰብሰብ እናደርገዋለን ብለን መጀመሪያ የገነጠልነው ሰዎቹን ነው። ፈውሱን ያካሄዱትን ሰዎች ገንጥለን አውጥተን አማዶች እንደሆኑ ተነጋገርንና የነሱ የሰሩት ታምራት ነው እንዲጎልቶ የወጣውና ሊያስታበያቸው የሚችል ነገር ነው። ግን እግዚአብሔር ደግሞ እነሱን ከፍ ሲያደርጋቸው እነሱ ደግሞ ለእግዚአብሔር ቦታ መስጠት አለባቸው ብለን ይህንን ሐሳብ ስለነሱ ተነጋግረን ነበረ። ከዛ እነሱ ላይ የሆነውንም ለውጥ አይተን ነበረ። እነዚህ ሰዎች ትራንስፎርምድ ሆነዋል። ያው ተራ ሰዎች ነበሩ፣ ግን እግዚአብሔር የጸሎት ሰው አደረጋቸው ብለን ተነጋግረን ነበረ። እንዳውም አንድ በዚህ ሳምንት ሳስበው የነበረው ይሄ ስኬጁልድ ጸሎት ያላቸው ሰዎች ናቸው። ስኬጁልድ ከእግዚአብሔር ጋር የቀጠሮ አይነት ህይወት ያላቸው የቀጠሮ ስኬጁልድ በሆነ የሚጸልዩ በ9 ሰዓት፣ በ6 ሰዓት፣ በ3 ሰዓት ሚስ የማያረጉ ስኬጁላቸውን ቀጠሮ የሚያከብሩ አይነት እግዚአብሔርም ቀጠሮን አክብሮ የሚመጣላቸው አይነት ሰዎች ናቸው እና እግዚአብሔር ሚስ አያደርግም ቀጠሮ፣ እነሱም ሚስ አያደርጉ በቀጠሯቸው ስኬጁል በሆነው ሰዓት የሚገኙ አይነት ህይወት እንደዛ ይመስላል ህይወታቸው እና ያንን ሐሳብ አነሳ። ከዛ ቀጥሎ ደግሞ አንዱ ጊዜ እና በሁለተኛ ደረጃ ደግሞ ሰዎቹ ያላቸውን የሚያውቁ ያላቸውን ለመስጠት የሚደፍሩ ሆኑ ብለን ይህንን ስለነሱ ይህንን ነገር ተረድተን ነበረ። ከዛ ሁለተኛ ግንጥል አድርገን ያወጣነው ሰውየውን ነበር። ሰውየው ኮንጀኒታል የሆነ ፕሮብሌም ያለው ሲወለድ ጀምሮ ማለት ነው። በቃ የተበላሸ ሲሰራ የተበላሸ እንደማለት ነው። አንድ ነገር ሲሰራ ከተበላሸ ማስተካከል አይቻልም። ሲሰራ የተበላሸ ሰው ሆኖ እያለ ያላቸው ነገር ለዚህ መልስ ነበረ። ሲሰራ የተበላሸ ሁሉም የሚያውቀው የታወቀ ብልሽት መልስ የሌለው ጥያቄ የሚመስል ግን ያላቸው ነገር ለዚህ መልስ ነበረ። ያለን ነገር ለምን አይነት ነገር ነው መልስነቱ ብለን ያንን ሐሳብ ከሰውየው ተምረን ነበረ። ዛሬ ከነዚህ ሐሳቦች ነው የምንቀጥለው። የሚቀጥሉት ጥያቄዎች ሶስተኛውን ኤሪያ ገንጥለን አውጥተን እናያለን። ከዛ በፊት ግን እናንብበው ክፍሉንና ወደ ጥናታችን እንሄዳለን። እግዚአብሔር እናመሰግናለን። ይሄን ክፍል ነው የምናጠናው። መሲያለሽ እግዚአብሔር እናመሰግናለን። ይሄን ክፍል ነው ዛሬ የምናጠናው እና እያንዳንዷን ነገር እያወጣን እያጠናን ነው። ሰዎቹን አጠናን፣ ሰውየውን አጠናን። አሁን ደግሞ እንቀጥላለን። ቦታውን እንድናጠና ፈልጋለሁ። አሁን እስቲ ቦታውን ስትመለከቱ ምን ትረዳላችሁ? ለምን እግዚአብሔር እዚህ ጋር አደረገው ታምራቱን? ምን ትረዳላችሁ? እስቲ እሱን እንነጋገርበት። እንደዚሁ አንድ ሐሳብ እንድናይ ብዬ ነው ይህን ጥያቄ ያነሳሁት። ለእያንዳንዳቸው እዛ ላሉት ተዋናያን
ይሄ ቦታ ምንድን ነው ብለን እንድናይ ነው። ለእያንዳንዳቸው ሰዎች ለነ ጴጥሮስና ለነ ዮሐንስ የጸሎት ቦታቸው ነው። የሚጸልዩበት፣ እግዚአብሔርን የሚፈልጉበት፣ ሁል ቀን ከእግዚአብሔር ጋር የሚገናኙበት ቦታቸው ነው። በቀን 2 3 እግዚአብሔር የሚፈልጉበት ቦታ ነው። ለሰውየው ምንድን ነው? ሰውየው ደግሞ አድራሻው ነው። የሚገኝበት አድራሻ የት ነው? ይሄ ሰውዬ ቢባል ልክ እኛ አሁን ስራቸው እዚህ ነው እንደምንባለው ለሰውየው መገኛው አድራሻው ነው ቦታው። ለአይሁዶቹ ደግሞ ሪቹዋል የሚያደርጉበት የእግዚአብሔርን በመሰላቸው መንገድ የሚያመልኩበት ቦታ ነው። እግዚአብሔር የመጣው እዛ ጋ ነው። እግዚአብሔር የመጣው እዛ ጋ ነው። ሰውየውን በአድራሻው ያውቀዋል። በአድራሻው ያውቀዋል። እነ ዮሐንስን በጸሎት ቦታቸው ያውቃቸዋል። እነዛን ህዝብ ደግሞ በሪቹዋል ቦታቸው ያውቃቸዋል። ሶስቱንም በዛ ቦታ ነው እግዚአብሔር ሊገናኛቸው የፈለገው። እግዚአብሔር በአድራሻ ይመጣል። ይህን እንድናስብ ነው። በአድራሻ ይመጣል። የት ጋር ሰው እንደሚያገኘን፣ የት ጋር ሽባችንን እንደሚያገኘው፣ የት ጋር ሸክማችንን እንደሚያገኘው ያውቃል። በአድራሻ ይመጣል። እንደገና የሆነ ኢንተርሴክሽን ነው የፈለገው። እነዚህ የጸሎት ቦታ ነው፣ የእሱ አድራሻ ነው፣ እነዛ ሪቹዋል ማግኘት። እነዛን ሁሉ ሰዎች መድረስ ይፈልጋል። ተሸክመው የሚያስቀምጡ ሰዎች አሉ። ተሸካሚዎች፣ ሸክም የሆነባቸውን ነገር ይዘው የሚመጡ አሉ። ሪቹዋል ሊያደርጉ የሚመጡ ሰዎች አሉ። ሊጸልዩ የሚመጡ ሰዎች አሉ። እነዚህን ሁሉ ማግኘት ፈልጓል እግዚአብሔር። እነዚህ ኢንተርሴክት የሚያደርጉበትን ቦታ እነዚህ ጋር መድረስ ፈልጎ እነዚህ የሚገኙበትን ቦታ ነው እግዚአብሔር የመረጠው። በጣም የገረመኝ ነገር ደግሞ የመንፈስ ቅዱስ ጀግንነት ነው። ይሄ የማይደፈር ቦታ ነው። እዚህ ውስጥ መንፈሳዊ ነገር ይሰራል ተብሎ አይታሰብም። እዚህ ውስጥ ነው መንፈስ ቅዱስ የገባው። ምኩራባቸው ውስጥ ፈሪሳውያን፣ ሰዱቃውያን ያሉበት ውስጥ እግዚአብሔር ገብቶ ታሪክ ሲሰራ እንመለከተዋለን። እና በቃ መንፈስ ቅዱስን ይዞ የገባ ሰው የትም ቦታ ሊገለባብጥ ይችላል። የትም ቦታ ሊለውጥ ይችላል። የትም እዚህ ቦታ የእግዚአብሔር ነገር ሊነገር አይቻልም የሚባልበት ቦታ የትም ሊሆን ይችላል። የሃይማኖት ሴክተርን ተመልከቱ። እስልምና ውስጥ ሊሆን ይችላል፣ ኦርቶዶክስ ውስጥ ሊሆን ይችላል፣ ወይ ደግሞ የመንግስትን ሴክተሮች ተመልከቱ፣ ወይ ደግሞ ክፉ ኃጢአት የበዛበት፣ ጌ የበዛበት፣ ሌዝቢያን የበዛበት ምናምን ቦታ ሊሆን ይችላል። መንፈስ ቅዱስ ግን ጀግና ነው። ከሰው ጋር ገብቶ ከአንድ ሰው ጋር ከሁለት ሰው ጋር ገብቶ እነዚህ መዓት ሰዎች ናቸው። መልቲቲዩድ ኦፍ ፒፕል ነው ያሉት በፈሪሳውያን ሰዱቃውያን። ሁለቱን ውስጥ ሰርቶ ሲያስገርም እንመለከታለን። ሲያስደንቅ እንመለከተዋለን። እና መንፈስ ቅዱስ የሚሰራበት የሚከለከል አይደለም። እሱንም እንድናስብ ነው። አንዳንድ ጊዜ ሽምቅቅ እንላለን። አንዳንድ ቦታ ግን የእግዚአብሔር መንፈስ የትም ቦታ የትም ሁኔታ ውስጥ ይሰራል። አንደኛው እሱ ነው። ሁለተኛው ይሄንን ሲሰራ፣ ታምራት ሲሰራ ታሳቢ ያደረጋቸው ሰዎች አሉ። ሸክም የከበዳቸው፣ ሪቹዋል የሚያደርጉ፣ የሚጸልዩ፣ እነዚህን አስቦ ነው መንፈስ ቅዱስ። እንደገና ደግሞ አድራሻችንን ያውቀዋል። የሸክማችንን አድራሻ፣ የችግራችንን አድራሻ ያውቀዋል መንፈስ ቅዱስ። የት እንደምናስቀምጠው፣ የት እንደምናወርደው ያውቀዋል። የት እንደሚሰማንም ትንሽ ቆይተን እናየዋለን፣ ግን ኢንተራክሽኑ ላይ እናየዋለን። የት ጋር እንደሚሰማን፣ ችግራችን የት ጋር ጆሮውን እንደሚሰጥም መንፈስ ቅዱስ ያውቀዋል። እነዚህን ሀሳቦች እንድናይ ብለን ነው። እግዚአብሔር እናመሰግናለን። አሁን ሰዎቹን አይተናል፣ በሽተኛውን አይተናል፣ ቦታውን አይተናል። አራተኛው ነገር ኢንተራክሽኑን ደግሞ እናየዋለን። ሰዎቹና ፈውስ በውስጣቸው ያለፈው ሰዎችና ተፈዋሹ የነበራቸውን ኢንተራክሽን እስቲ እሱን እንመለከታለን። እስቲ እሱን ደግሞ እንየው። ላንብበው መሰለኝ እንድናስታውሰው። ጴጥሮስም ከዮሐንስ ጋር ትኩር ብሎ ወደ እርሱ ተመልክቶ ወደኛ፣ ከዛ ከፍ ብዬ ላንብበው ቁጥር 3። እነርሱም ጴጥሮስና ዮሐንስ ወደ መቅደስ ሲገቡ እንዳላቸው ባየ ጊዜ ምጽዋት ለመናቸው። ጴጥሮስም ከዮሐንስ ጋር ትኩር ብሎ ወደ እርሱ ተመልክቶ ወደኛ ተመልከተ አለው። እርሱም አንድ ነገር ከእነርሱ እንዲቀበል ሲጠብቅ ወደ እነርሱ ተመለከተ። ጴጥሮስ ግን ብርና ወርቅ የለኝም፣
ይህን ያለኝን ግን እሰጥሃለሁ፣ በናዝሬቱ በኢየሱስ ክርስቶስም ተነሳና ተመላለስ አለው። በቀኝ እጁም ይዞ አስነሳው። በዚያን ጊዜም እግሩና ቁርጭምጭሚቱ ጸና፣ ወደ ላይም ዘሎ ቆመ፣ ይመላለስም ጀመረ። እየተመላለስም እየዘለለም እያመሰገነ እግዚአብሔርንም እያመሰገነ ከእነርሱ ጋር ወደ መቅደስ ገባ ይላል። በቀኝ እጁ ማስነሳው፣ በዚያን ጊዜ እግሩና ቁርጭምጭሚቱ ጸና እስከሚለው ድረስ ያለው ኢንተራክሽን ነው። በሰውየውና በፈውስ ተቀባዩና በፈውስ ሰጪው መካከል ያለው ኢንተራክሽን ነው። እስቲ ይሄንን እንየውና ከዚህ ክፍል ምን እንማራለን? እናመሰግናለን። እንዳላችሁት ነው። እኔ ዋና ነገር እንድናይ የፈለግኩት የእነሱን ሮልና በኢንተራክሽን ውስጥ የእሱን ሮል በኋላ ስንሰበስበው የእግዚአብሔርን ፈውስ ለማየት ስለምንሞክር የእነሱን ሮል በዚህ ኢንተራክሽን ውስጥ የእነሱ ሮልና የእሱ ሮል ብለን እንድናየው ነው። ትንሽ ነጠል አድርጌ ማያቸዋለሁ፣ ግን ጠቅለል አድርገን ስናየው ብዙ ነገር እነሱ ናቸው ያደረጉት። ይሄ ሰው ምንም ነገር አላደረገም። ተመልከት ሲሉት ከመመልከት በቀር ሌላ እንዲህ አደረገ የሚል ነገር የለውም። እና እግዚአብሔር ፈውሱን በችሮታ እንደሚሰጥ ነው የሚያሳየን። በሰው ብርታት፣ በሰው ጉልበት፣ በሰው ጽናት አይደለም። በችሮታ፣ በምህረት፣ በበጎነቱ የሚሰጠው ነገር ነው። የሰው ኮንትሪቢዩሽን የለበትም። እና ብዙ ጊዜ አሁን ተፈዋሾችን ብሌም ይደረጋሉ። እምነት ስለሌለ እንዲህ ስላሉ ሞር በርደኑ ያለው አገልጋዩ ላይ ነው። ሁሉም ያደረጉት እነዚህ አገልጋዮች ናቸው። እግዚአብሔርን ኮሚኒኬት የሚያደርጉ የሚሰሙ፣ ሀሳቡ የሚገባቸው ሰዎች እነሱ ላይ ነው በርደን መኖር ያለበት፣ ተፈዋሹ ላይ አይደለም። እሱን እንድናይ ነው በጣም የፈለግኩት። ግን እያንዳንዱን ኢንተራክሽን ደግሞ ትንሽ ነጠል አድርገን ስናየው የመጀመሪያው ነገር የገረመኝ ኦርዲነሪ ኢንተራክሽን ነው። ኦርዲነሪ ዴይ ቱ ዴይ ያም ሰውዬ ስለ እግዚአብሔር ብላችሁ ስጡኝ እንደዚህ አይነት ነገር ነው ሁሌ የሚለው ነው። ወዲያው ደግሞ እኮ ዞር ቀጥለው ለሚቀጥለው ሰው ይለዋል። ይህንን ነገር ለሚቀጥለውም ሰው ይለዋል። ከእነሱ በፊት ላለም ሰው ብሎታል። ኦርዲነሪ ኢንተራክሽን ነው። ይህን ነገር እነሱም ብዙ ቀን ሰምተውት ሊሆን ይችላል። ዛሬ ግን አንድ ነገር ሆነ። ምን እንደሆነ አላቅም። አንድ ነገር ሆነ። ያ ነገር ትኩር ብለው እንዲያዩ አደረጋቸው። ይሄ ትኩር ብሎ ማየት ጳውሎስ በምዕራፍ 14 ላይ ትኩር ብሎ ተመልክቶ እምነት እንዳለው አይቶ ይላል። ግን ያኛው ሲያስተምር ይሰማው ነበር ስለሚል ነው። ሲሰብክ ያ ሰውየው ትኩር ብሎ ልቡን ሰጥቶ ይሰማው ስለነበር ዞር ሲል አየውና እምነት አለው ብሎ ተናገረ ይላል። ይሄኛው ግን እንደሱ አይደለም። ምንም ነገር አላስተማሩትም። እምነት የሚቀሰቅስ ነገር የለውም። እኔ የሚመስለኝ ህይወቱን ነው እግዚአብሔር ያሳያቸው። ጉስቁልናውን ነው እግዚአብሔር ያሳያቸው። ጌታ ኢየሱስ ክርስቶስ ከመፈወሱ በፊት አዘነላቸው ይላል። ኮምፓሽን ልብ ይፈልጋል ፈውስ። እሱን ይመስለኛል እኔ ትኩር ብለው ሲያዩት እና ኦርዲነሪውን ነገር ትኩር ብለው አዩት። ምን ትኩር ብሎ ያሳያል? ሁሉ ቀን የሚያልፍ ሁሉ ቀን ያለ ነገር ነው። ትኩር ብለው ሲያዩት ነገር ከውስጡ የሚወጣ ነገር አለው። የእግዚአብሔር ሐሳብ አለው። የፈውስ ቀን ነው እና ኦርዲነሪ ኦፖርቹኒቲዎችን አለማሳለፍ፣ ትኩር ብሎ ማየት። እነሱ አሁን ያደረጉ የሚመስለኝ እኔ በሱ ጫማ እግራቸውን ሳያስገቡ አልቀሩ። ህይወቱ ጉስቁልናው በአንድ አፍታ ሳይወራቸው አልቀረ። ከዛ ምን አሉት? ትኩር ብሎ ተመለከቱትን። ወደኛ ተመልከት አሉት። ወደኛ ተመልከት። አቴንሽን ነው የሚፈልጉት። ሰውየውም አቴንሽኑን ሰጣቸው። ግን አቴንሽኑን የሰጣቸው በኒዱ ነው። ኒዱን የሚሰጡት ስለመሰለው ነው። በህልሙም አላሰበም። ይሄንን ኒዱን የሚሰጡት ስለመሰለው ነው። ሰዎች አቴንሽናቸውን የሚሰጡን በኒዳቸው ነው፣ በሚፈልጉት ነገር ነው። እሱ እኛ ጋር ያለ ሲመስላቸው ነው ለሱ ነው የመጡት። ግን እነዚህ ሰዎች ቶሎ ብለው ዳይቨርት አደረጉት። የለንም አሉት። የለንም፣ ዶንት ፎከስ፣ በዛ ላይ ፎከስ አታደርግ፣ የለንም አሉት። እንትኑን ወደ ትክክለኛው ፓስ ሲመልሱት እናያለን። የለንም እሱ
አሉና ይህን ያለንን ግን እንሰጥሃለን በናዝሬቱ በኢየሱስ ክርስቶስ ወደ ኢየሱስ አመጡት። በኢየሱስ ክርስቶስ ስም ተነሳና ተመላለስ ሲሉትን እናያቸዋለን። የጌታን ስም ጠሩ፣ ወደ ጌታ አዞሩት። ሰውየው ከገንዘብ ወደ ጌታ አዞሩት፣ ወይም ከኒዱ እንበለው፣ ከኒዱ ወደ ጌታ አዞሩት፣ ከዕለት ተዕለት ኒዱ። ከዛ በኋላ ፈርዘር ሄዱ እነዚህ ሰዎች። ቅድም በመቅዲ እንዳለችው ያዙት፣ አነሱት ይላል። ተራምዶ የማያውቅ ሰው እንደሆነ ገብቷቸዋል። በምንም ምክንያት ተነስቶ ሊሄድ አይችልም። አበረቱት፣ ይዘው አስነሱት። ወዲያው ጸና ቁርጭምጭሚቱ ይላል። ይዘው ሲያስነሱት ነው የጸናው። ይገርማል። ሲረዱት ነው የጸናው፣ ሲያግዙት ነው የጸናው እንጂ እንደተናገሩ አይደለም። ጸና ዘሎ ቆመ አይልም። ሲያስነሱት ቁርጭምጭሚቱ ጸና ይለናል። እና ሰፖርት ይፈልጋል፣ መርዳት ይፈልጋል። ከዛ ትንሽ ቆይተን እናየዋለን። ኢንስታንት የሆነ ፈውስ ነው፣ ወዲያው ነው የተፈወሰው። እና በአጠቃላይ ምንድን ነው በርደኑ አገልጋይ ላይ ነው። በርደኑ እኛ ጋር ነው፣ ውጭ ያሉት ሰዎች ጋር አይደለም። እነሱ አቴንሽናቸውን ብቻ የምናገኘው ደግሞ በኒዳቸው ነው። ከኒዳቸው ግን ዳይቨርት ማድረግ አለብን። ግን ኦርዲነሪ ኦፖርቹኒቲን ትኩር ብሎ መመልከት እግዚአብሔር ይስጣል። ኦርዲነሪ ኦፖርቹኒቲን እንደ ተራ ነገር አለማሳለፍ። እግዚአብሔር ቢረዳን ትኩር ብለን ተመልክተን ጣል ማድረግ ነገር ያለንን ወርወር ማድረግ እግዚአብሔር ቢረዳ እና ግን ፈውስ የእግዚአብሔር ፈውስ ውስጥ ተፈዋሹ አይደለም ዋናው፣ የእግዚአብሔር ቸርነት ነው፣ የእግዚአብሔር ምሕረት ነው የሚለውን ሐሳብ እንድንረዳው ለማለት ነው። ይህን ምዕራፍ በዛሬ ብንጨርሰው ደስ ይለኛል። ሰዓቱ እየሄደ ነው። አንድ ሐሳብ እናንሳና በጣም ኮር የሆነ ሐሳብ ከዛ ጥቅልል እናደርገዋለን። ስለ እግዚአብሔር ፈውስ ተነጋግረን እንጨርሳለን። ግን ሁላችንም ነካ ስናደርገው የነበረውን ሐሳብ እናንሳና እስቲ ይህን በጣም ደስ የሚል ሐሳብ ስለሆነ ነካክተነዋል፣ ግን ለብቻ ነጥለን እንድንነጋገረው። ጴጥሮስ ግን ብርና ወርቅ የለኝም፣ ይህን ያለኝን ግን እሰጥሃለሁ፣ በናዝሬቱ በኢየሱስ ክርስቶስ ስም ተመላለስ፣ ተነሳና ተመላለስ አለው ይላል። ይህን ያለኝን እሰጥሃለሁ የሚለውን ሐሳብ እስቲ ትንሽ ሰፋ አድርገን እንነጋገርበት። ነካ አድርገነዋል። ያለን ምንድን ነው? ያለንን መስጠት እንዴት ነው የምንችለው? እነዚህን ሐሳቦች እስቲ አንስተን እንነጋገርበት። ጠቅለል እናድርገውና ሳምንት የሚቀጥሉትን ጥያቄዎች እንነጋገራለን። ከመሲ ጥያቄ ለመጀመር በጣም ከባድ ነው ግልጽ መልስ ለመስጠት፣ ግን የሐዋርያት ሕይወት ራሱ መልስ ይመስለኛል። እኔ ታሪካቸውን የለወጠው የመንፈስ ቅዱስ በሙላት መገለጥ ነው እና መንፈስ ቅዱስ ከመጣ በኋላ በቃ ሌላ ሰዎች ሆኑ እና በቃ ሌላ ሪዝን የለውም። የመንፈስ ቅዱስ አለመገለጥ ነው በሕይወታችን። መንፈስ ቅዱስ በሙላት ቢገለጥብን ኖሮ ይሄ ሁሉ ነገር ይሆናል። ፎር ሰም ሪዝን የእግዚአብሔር መንፈስ በሙላት ለመገለጥ አልቻለም። ባለፈው እንዳጠና ነው ዘመኑ የመጨረሻው ዘመን ነው። በሁሉ ላይ ማረፍ ይፈልጋል መንፈስ ቅዱስ። ምንም ማለት አንችልም፣ በቃ ኤክስኪውዝ ልንሰጥ አንችልም፣ ግን አልተገለጠም። ግን የተጠማ ቢኖር ነው የሚለውና ምን ያህል ነው ጥማታችን? ምን ያህል ነው አስፓየር የምናደርገው? ምን ያህል ነው የምንጓጓው የሚለው ነው ትልቁ ጥያቄ የሚመስለኝ። እና እግዚአብሔር ጥማት ይጫርብን እና በቃ መንፈስ ቅዱስም ብለን ብንፈልግ ወደዛ አይነት ጥማት ቢያመጣን ማርካቱንም ያቅበታል። እና ያ ነው የሚመስለኝ። ግን ይሄ አሁን በዛን ጊዜ ትኩር ብለው ተመለከቱት የሚለው የእግዚአብሔር ጊዜ ሊሆን ይችላል። የእግዚአብሔር ጊዜ ሊሆን ይችላል። እግዚአብሔር ወደ እሱ ሕይወት የእነሱን ፎከስ የሳበበት ጊዜ ሊሆን ይችላል። እንደዛ ሊሆን ይችላል። ግን በሁሉም አጋጣሚ ግን ትኩር ብሎ ማየትን መለማመድ ጥሩ ነው በሚለው ብናየው ጥሩ ይመስለኛል።
ምን ያህል እንደመለስኩት ጥያቄሽን አላቅም፣ ግን እንደዚህ ብናስብ ይሻል ይሆናል ብዬ አስባለሁ። ወደዚህ ወደ ክፍሉ ስንመጣ ግን ይህን ያለኝን እሰጥሃለሁ በጣም በጣም ቻሌንጅ የሚያደርግ በቃ ቻሌንጅ የሚያደርግ ክፍል ነው። ምንድን ነው ያሉት እነሱ? ይህን ያለኝን እሰጥሃለሁ አሉና በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ አሉ። ይሄ የተሰጣቸው ነገር ነው። የፈውስ ስጦታ ተሰጥቷቸዋል። ያላቸውን ነው ሼር ያደረጉት። ኢየሱስን ብቻ አይደለም አሁን ማሰብ ያለብን። ዋት ኢዝ ኢን ሚ፣ ምንድን ነው የሰጠኝ ጌታ ለሰዎች ሼር ላደርገው የምችለው? የጸሎት ነገር ካለን የለኝም የምትጠይቀኝ ግን ልጸልይልህ ይችላለሁ። ቢያንስ የለኝም የምትጠይቀኝ ግን የዘላለም ሕይወት ሚስጥር ልነግርህ ይችላለሁ። የለኝም የምትጠይቀኝ ግን እንዲህ ላደርግ ይችላለሁ። ልሰማህ ይችላለሁ፣ ላደምጥህ ይችላለሁ። የተሰጠንን ስጦታ ካውንስል ላደርግህ ይችላለሁ። ከዛ በላይ አይጠበቅብንም። የተሰጠንን ግን ሼር ማድረግ አለብን። ያለንን ማካፈል መቻል አለብን። እና የሚገርመው ቆይ ወደዛ ሐሳብ ከመምጣት እሺ ወደዛው ልሂድ። ያለን ነገር ለምንም ነገር የሚሆን ነው። ትንሽ እንዳይመስለን። ጸሎቱም ህይወት ማካፈሉ ምኑም ፈውስ ብቻ አይደለም። አሁን ለነዚህ ሰዎች ለኮንጀኒታል ማልፎርሜሽን ሲወለድ ለተበላሸ ልጅ መልስ ይዘው መጡ። አለን መልስ ለአንተ እና ያለን ነገር ለብዙ መልስ የሚሆን ነው። ይህን እንዳንረሳ። ያለን ነገር ብርና ወርቅ ከሚሰጠው በላይ ውድ ነገር ነው። ብርና ወርቅ የለንም፣ ግን ሞር ኤክስፔንሲቭ ሞር ውድ ነገር ሞር ለህይወትን የሚለውጥ ነገር ግን አለን እኛ ጋር። ከብርና ከወርቅ የተወደደ ነው ያለን ነገር። ሌላ ኢምፖርታንት ነገር አያሳፍርም። በወንጌል አላፍርምና የእግዚአብሔር ኃይል ለማዳን ነውና ይላል። የሚያሳፍር አይደለም። ዛሬ እንደምንሸማቀቅበት የምንሸማቀቀው እኮ ውጤት የሌለው ስለሚመስለን ነው። ምንም ውጤት የሌለው ስለሚመስለን ነው። ውጤት ስላላየንም ሊሆን ይችላል። በእምነት ኤክሰርሳይዝ አድርገ ነው። ስለዚህ የሚያሳፍር አይደለም። ምን ደረታችንን ነፍተን የምንናገረው ነገር ነው ያለን ነገር። ይህንን ማሰብ አለብን። እና ሰዎች ግን ያለንን ነገር ፈልገው አይደለም የሚመጡት። ሌላ ነገር ይዘው ነው የሚመጡት። እና አንዳንዴ ሊኖረን ይችላል። ያንን የጠየቁትን ብቻ ሰጥተን ያለንን ዋናውን ነገር ሳንሰጣቸው ግን መሄድ የለባቸው። በተቻለ አቅም እሱንም መጨመር አለብን። ብዙ ጊዜ ግን እግዚአብሔርም አውቆ እንዳይኖረን የሚያደርግ ይመስለኛል። እነሱ የሚጠይቁትን ግን ያለንን እንድንሰጣቸው ግን እግዚአብሔር ይጠብቅብናል። ሰዎች ሁሉ የሚሰጡትን እንድንሰጥ የተጠራን ሰዎች አይደለንም። ሰዎች ሸክም ይሰጡት ነበር፣ ለዚህ ሰውዬ ይሸከሙት ነበር። ሰዎች ገንዘብ ይሰጡት ነበር። ሰዎች ከንፈር ይመጡለት ነበር። ያንን ሁሉ ሰዎች ይሰጡታል። ከዛ በላይ ግን እግዚአብሔር ይጠብቅብናል። ሰዎች ለዚች ዓለም የሚሰጡትን ብቻ ሰጥተን እንድናልፍ እግዚአብሔር ኤክስፔክት አያደርገንም። የበለጠ ነገር ይጠብቅብናል። አንድ ነገር ደግሞ ፈራ ተባብለን እንኳን የሰጠነው ነገር ትልቅ ለውጥ ነው ያመጣው። እነዚህ ሰዎች ሲሰጡ ትልቅ ለውጥ፣ የመቅደስ ሸክም፣ የሰው ሸክም ተነሳ። መቅደሱ ራሱ ተለወጠ እነዚህ ሰዎች ሲሰጡ እና ትልቅ ለውጥ የሚያመጣ ነገር ነው ውስጣችን ያለው። ግን ይሄንን የሚያሳውቀን መንፈስ ቅዱስ ነው። እነዚህ ሰዎች ከኢየሱስ ጋር ኖረዋል፣ ምንም አይናገሩ ነበሩ። ይሄ ቦልድነስ ብቻ ሳይሆን አዌርነስ፣ አለኝ የሚል አዌርነስ። አሁን እኮ በፍጹም አለኝ የሚል አዌርነስ የለንም። አሁን እኔ በስራዬ ሰው ሁሉ የሚሰጠውን ከመስጠት ውጭ ሌላ ነገር ለማድረግ አልሞክርም። ዴድ ኢንድ ሲደረስ ሰው አይተርፍም ሲባል
አለኝ እኔ ጋ ብሎን ሶሉሽን መስጠት መቻል አለብኝ። ሁሌ ቻሌንጅ እሆናለሁ። እስቲ ልጸልይልህ። በቀደም አንድ ሐኪም ሲመሰክርልን ነበረ። የሳምባ ሐኪም ነው እና ሰውየው መጣ። ትንሽ ሳል አለው ምናምን፣ ሲጋራ ያጨስም ምናምን አይልም አለ። ከዛ ኤክስሬይ ሳነሳው ላንጉ ብትንትኑ ወጥቷል አለ። ግን ካንሰር ይሆናል ብዬ አላሰብኩም አለ። ልጅ ነው ምናምን ነው እና ስንትን ሳምፕል ወስጄ በቃ በሌላ ቀን ነው ብያቸው ሄዱ። በሌላ ቀን ሲመጡ እነሱ ሳይገቡ ውጤቱን ሳይ እኔ ራሴ በቃ ክውን ያልኩት አለ። ካንሰር ነው፣ ስቴጅ 4 ነው። ክው አልኩ አለ በቃ። ከዛ ገብቼ ካንሰር ነው ስላቸው እነሱም ክው አሉ አለ። ባልና ሚስቶቹ ክው አሉ አለ። ግን ምን አልኳቸው? ሌላ ነገር አልችልም፣ ግን ብጸልይላችሁ ትፈቅዳላችሁ ያልኳቸው አለ። እሺ አሉኝ አለ። ጸለይኩላቸው። ስቴጅ 4 ነው፣ ጸለይኩኝ አለ። ጸልዬ ላኳቸው አለ። በሌላ ጊዜ ሲመጡ ሳነሳቸው እንትን የለም ካንሰሩ አለ። የለም ካንሰሩ። እና ሁልጊዜ እንዲህ ላይሆን ይችላል፣ ግን አንዳንድ ጊዜ አልቅሰው ጌታን ይቀበላሉ አለ። አንዳንድ ጊዜ ተጽናንተው ይሄዳሉ አለ። በሌላ ቀን ሲመጡ እንዴ ዛሬ ሳትጸልይ ልትለቀን ነው ይሉኛል አለ። እሺ ብዬ እኔም ቸኩዬ ላወጣቸው የነበረውን ጸልያለሁ አለ አብሬያቸው። እና ኢት ሜክስ ሪሊ ቢግ ዲፍረንስ ነው ለካ። ሰው በእምነት ቢራመድ ትልቅ ለውጥ ይመጣል። እና ያለን ነገር ያለን ኢየሱስ ነው። ግን ኢየሱስ በእኛ ውስጥ የሚገለጽባቸው መንገዶች አሉ። ያንን የተሰጠንን መስጠት አለብን በተሰጠን ልክ። ሁሉ ሰውን ተነስና ተመላለስ ማለት የለብንም። ግን ብዙ ሽባ እናስነሳለን። ብዙ ቁርጭምጭሚቱ ያልጸና ማጽናት እንችላለን በእጅ ደግፈን እያስነሳን። ግን ያለንን በእምነት መስጠት አለብን እና የእግዚአብሔር መንፈስ ያስፈልገናል። በቃ እኔ በቃ ዴድ ኢንድ ሲደረስ እንደ ማንኛውም ሰው ሆስፒስ ግቡ ምናምን ኦኬ፣ እሱ ጥሩ ነው። ግን እስቲ ልጸልይላችሁ እንኳን የማለት አቅም ያስፈልገናል። በእያንዳንዳችን በፊልዳችን፣ በስራችን፣ በኑሯችን፣ በኢንካውንተራችን ኦርዲነሪ ኢንካውንተሮችን ትኩር ብሎ እያዩ ያለንን መስጠት እና ይሄ ያለን ለብዙ ነገር ይሆናል። ከብርና ከወርቅ ይበልጣል፣ አያሳፍርም፣ ትልቅ ለውጥ የሚያመጣል። እና እግዚአብሔር ይርዳን። የውስጣችን በቃ ይርዳን እግዚአብሔር የተሰጠንን ትንሽ ነገር አብረን እንድናካፍል። ከዛ በኋላ ይጨምላል ሁሉ ይጨመርለታል ይላል። እንዲች ማድረግ ስንጀምር እግዚአብሔር ደግሞ በበለጠ ነገር ሊገልጸን ይችላል። በበለጠ ክብር ሊያወጣን ይችላል። ግን ላለ ሁሉ የሚጨመርለት ትንሽ መስጠት ሲጀምር፣ ቆፍሮ ከቀበራት አይጨመርለት። እና ጌታ ይርዳን። ጌታ ይባርካችሁ። ሰዓት በጣም ወስጃለሁ፣ ይቅርታ። ወደ መቅድ ይመልሳለሁ።